ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ የሀገሪቱን የመከላከያ በጀት ወደ $1.5 ትሪሊየን ሊያሳድጉ ነው። ዋይት ሀውስ ከሁለተኛው የዓለም ጦርነት ወዲህ ግዙፍ ወታደራዊ ወጪ ነው የተባለውን የመከላከያ በጀት ወደ $1.5 ትሪሊየን ለማሳደግ ሊጠይቅ ነው። ይህ ገንዘብ የትራምፕ አስተዳደር ላቀረበው የጎልደን ዶም ሚሳኤል መከላከያ ስርዓት የሚደረግ የገንዘብ ድጋፍ እንዲሁም ትራምፕ ክለሳ የተባለ ተዋጊ የጦር መርከቦችን ጨምሮ አዳዲስ የባህር ኃይል መርከቦችን በሀገር ውስጥ ለማምረት ይውላል ተብሏል። አስተዳደሩ የታቀደውን የበጀት ጭማሪ በሀገር ውስጥ ኤጀንሲዎች ላይ የሚደረጉ እንቅስቃሴዎችን ጨምሮ የአየር ንብረት፣ የመኖሪያ ቤት እና የትምህርት ፕሮግራሞችን በማጠፍ እንደሚካካስም ገልጿል። የቀረበው ጥያቄ በአሜሪካ ኮንግረስ መጽደቅ የሚያስፈልገው ሲሆን ፔንታጎን በኢራን ለሚካሄደው ጦርነት ከጠየቀው $200 ቢሊዮን የተለየ ነው። በኦንላይን ላይ የተነጋገረው የበጀት ማጠቃለያ እንደሚያሳየው ቅነሳው የሚሳካው አላስፈላጊ እና ብክነት የሚያስከትሉ ፕሮግራሞችን መቀነስ ወይም ማስወገድ እና ኃላፊነት ለሚመለከተው የአካባቢ አስተዳደር መስጠት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመከላከያ በጀትን ለማሳደግ እና በሀገር ውስጥ የሚሰሩ የመከላከያ መሳሪያዎችን ለመጨመር ፍላጎት እንዳላቸው ለረጅም ጊዜ ሲገልጹ ቆይተዋል። በዚህ ሳምንት መጀመሪያ ላይ ዋይት ሀውስ በተካሄደ ዝግጅት ላይም ትራምፕ ለወደፊት ወታደራዊ ወጪ ሀገራዊ ቅድሚያ ሊሰጠው የሚገባ መሆኑን እንዳለበት ሲናገሩ ተደምጠዋል። ጄይከር ሜዲኬር የመሳሰሉ የግል ጉዳዮችን መንከባከብ አንችልም፣ በግዛቶቻቸው ደረጃ ሊያደርጉት ይችላሉ ሲሉም ፕሬዝዳንቱ ተናግረዋል። በወታደራዊ ጥበቃ ላይ ትኩረት መደረግ እንዳለበትም አክለዋል። በታቀደው በጀት ውስጥም ከመከላከያ ጋር የተያያዙ ወጪ በ10 በመቶ ወይም ወደ $73 ቢሊዮን ዝቅ ብሏል። በትራምፕ የቀረበው በጀት ካለፈው በጀት ዓመት ጋር ሲነጻጸር በ42 በመቶ ጭማሪ አሳይቷል። ይህም በአጠቃላይ $445 ቢሊዮን ነው። ከጠቅላላው ውስጥም ወደ $1.1 ትሪሊየን የሚጠጋ ወጪ ለፔንታጎን የሚውል ሲሆን ይህም በታሪክ ከፍተኛ ነው። ለኢንዱስትሪ መከላከያ ጦር ሰፈር ተጨማሪ $350 ቢሊዮን የሚገኘው በጀት ማስታረቅ በመባል ከሚታወቀው ሂደት ይሆናል። ይህም አንዳንድ ሕጎች በ51 አብላጫ ድምፅ ሲኔቱን እንዲያጸድቅ የሚያስችል የአሰራር አቋራጭ መንገድ ነው። በጀቱ ለወታደሮች የደመወዝ ጭማሪ እና $65.8 ቢሊዮን የመርከብ ግንባታ ገንዘብ እንደሚጨምር ይጠበቃል። ይህም ትራምፕ የቀጣይ ትውልድ ወርቃማ የጦር መርከቦች ብለው የጠሯቸውን የሚጨምር ነው። እነዚህ በታህሳስ ወር ይፋ የተደረጉት ከባድ የጦር መሳሪያ የሚታጠቁት የትራምፕ ክለሳ የጦር መርከቦች ያካትታሉ። ትራምፕ የጦር መርከቧን ይፋ ባደረጉት በጋዜጣዊ መግለጫ ላይ የመጀመሪያ መርከብ የሆነው USS ዲፊያንት ግንባታ በቅርቡ እንደሚጀምርና የመጀመሪያዎቹ መርከቦች በ2 ዓመት ተኩል ጊዜ ውስጥ ስራ ላይ እንደሚውሉ ተናግረዋል። የአስተዳደር ባለስልጣናት አሜሪካ በአሁኑ ጊዜ በመርከብ ግንባታ አቅም ሆነ በአጠቃላይ ምርት ረገድ ከቻይና ወደ ኋላ ቀርታለች ሲሉም በተደጋጋሚ አስጠንቅቀዋል። በተጨማሪ በጀቱ $185 ቢሊዮን ለጎልደን ዶም ግንባታ የሚደረግ የገንዘብ ድጋፍ ያካትታል። ነገር ግን ባለስልጣናቱ ይህን የመከላከያ ስርዓት ለመገንባት የሚያስፈልገው ገንዘብ በትክክል አይታወቅም። ስርዓቱ የቀጣይ ትውልድ ሚሳይሎች፣ ድሮኖች ለመጠበቅ በመሬት በባህርና በጠፈር ላይ ለመጠበቅ ለመለየት እና አስቀድሞ ለማስቆም የሚያስችሉ ሴንሰሮች ይኖሩታል ተብሏል። ጎልደን ዶም ከአይረን ዶም ብዙ እጥፍ ይለያል የተባለ ሲሆን ከድምፅ ፍጥነት በላይ የሚምዘገዘጉ ሃይፐርሶኒክ ጦር መሳሪያዎችና ፎበስ በመባል የሚታወቀውን እና ወደ ኢላማው ለመወንጨፍ ዝቅተኛ ምድር ምህዋርን የሚጠቀመው የጦር መሳሪያ ስርዓት ጨምሮ የተለያዩ ስጋቶችን ለመመከት የተነደፈ መሆኑ ተገልጿል። ከዚህ በተጨማሪ የሚሳኤል አይረን ከጠፈር ሊልክ የሚችል አቅም እንደሚኖረውም ተገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።